እርግብ ብትሄድ ድንብላል ትተካለች ብሏል ተምቹ። አሁንም እርሶ ፋኖስ ብትሄድ ኩራዝ ትተካለች። አንተ ደግሞ ምንድነው እሳት አደረከኝ እንዴ? ማለት ምንድነው በተናደድክ ቁጥር ውሃ እያያዝክ የምትመጣው? ባለቤትሽ አንቺ እንደምታስቢው አይነት ሰው አይደለም። ከአንዴም ሁለቴ ልፈታተነው ሞክሬ ነበረ ግን አልተሸነፈም። እውነቱን ስነግርህ በአንተ በመፈቀሬ በጣም ደስተኛ ነኝ። ግን ደግሞ አንተ እየተጎዳ እንደሆነ ሳስብ በጣም እታመማለሁ። እኔን ሜላትን እየጠረጠርከኝ ነው? ቆይ አንቺ ጠርጥረሽኝ የለ እንዴ? እኔን አንቺን በጠረጥርሽ ምን ችግር አለው? አሁንማ ጨካኝ ሰው መሆንን አወኩኝ። ለምን ተመልሼ እመጣለሁ? ምን አልሽ አንቺ? ሰምተሃል? የት ሄዶ ነበር? ፋኖስ ጋ ነዋ። እና ፍቅር አልሰጡት ብላ ነው እንዴ እንደዚህ ፊት ሆነ የዘፈዘፉት? ወይኔ ሰላም፣ ቆይ እሰራለታለሁ። ከዚህ በኋላ ግን ማንነቴን በደንብ አሳይሃለሁ። ሜሉ ትላንትና ተበላች። አንተንን ስታገኝ ዋናዋን የምትንቀሳቀስበትን መሳሪያዋን ይዛ የምትሄድ ሴትዮ ይሄንን የደከመ ሽማግሌ የተጎዳ ሽማግሌ ለማግኘት እንዴት ትታው ሄደች? እንደው ሼባ ነው ምንም አያመጣም ብላ ነው? ሜሉ ብንዤ ነው። ሴቱ ላይ ወንዱ ላይ ግንባራችሁ ላይ ያሽ አሁን ትላንትና ሼባው ላይ ይዘሽ ሳትይዝ አንገትሽን ይዞ በቃ እንደው እንኳን ነቀት በቃ ጨረሳት እያለ ወይ ግን አበደች እኮ ጨርቋት አለች። ኧረ ያቺስ ከፋ። የምሬን ነው ያቺስ ከፋ። ግን ሚስትም ባልም በዚህም በዛም እያሉ አስጨነቁት አይደለ? አሁን የሆነ ነገር መጠራጠሩ አይቀርም። ስለዚህ ቀጣይ ክፍል ላይ የሆነ ከበድ ያለ ነገር ይኖራል ብዬ አስባለሁ። ለማንኛውም የትናንትናው ክፍል አሽዌና ነበር። የምን አሽዌና? እንዴት ናችሁ? ደህና ናችሁ? ውድ የኖላዊ ተከታታይ ድራማ ቤተሰቦች አማን ናቸው? ዛሬም አብረን ላይ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ መላችሁ ይሆናል። በትናንትናው ክፍል በጣም አሪፍ አይነት ክፍል ነበረ። እሱ ብቻ ሳይሆን የአቶ ኖላዊ ልጅ መጥቷል። እንግዲህ አሴር ተመችቶኛል። በትናንትናው ክፍል በተረጋጋ ሁኔታ እንደ ትልቅ ሰው ሄዶ የአቶ ኖላዊን ጉዳይ ለመፍታት እንትን እያደረገ ነበረ። ስለዚህ አቶ ኖላዊ ሊናደድ ይችላል፣ ግን አሴር በጥሩ መልኩ እየተረዳ ስለሆነ እውነቱን ይረዱታል። እንዲሁም ደግሞ ማስመርመርም ይቻላል ብለው ማስመርመርም ስለሚችሉ በጣም ቀላል ነገር ይሆናል ብዬ አስባለሁ። ግን ከባድ ነገር ይፈጠራል ብዬ እኔ አላስብም። ሰው ይታረቃሉ፣ አሴር ያስታረቃቸዋል ብዬ አስባለሁ። በእነሱ ጉዳይ ያው አሴር ነው ብዙ ጊዜ እንትን የሚለው ከመጀመሪያውም ጀምሮ ሸማግሌም ስለነበረ አሴር ይፈተዋል ብዬ አስባለሁ። ሌላኛው በትናንትናው ክፍል ቤት የተፈጠረው ነው። በቃ ወይዘሮ ሜላት በቃ ቤቱን እንደው በአንድ ቁጥር አቆመችው። በቃ ሴትዮ እንደው ምን ይሻልሻል? ለትንሹ ለትልቁ ቦርሳዋ ገባ ሳብ እያደረገች ግንባር ላይ ኧረ ተይ አንቺ ሴትዮ ተይ ግን ተይ እንዴ! ኧረ በስመ አብ። የሚመካ በእግዚአብሔር ይመካ ነው የሚለው ቃሉ። ተይ ሜሉ በሱ ነገር አትመኪ። ይኸው እንደዚህ ጥለሽው ሄድሽ ሁለት አንገትሽን ሲት አድርጎ ቁጭ ያደርግሻል። ማትሉኝም ማንም ይኸው የከረከሰ ሽማግሌ እንኳን ይዞሽ ሙን መያዣ ያደረገሽ። የምሬን ከሆናችሁ የሆነ ነገር ላይ አትመኩ። ከምሬን የሆነ ነገር ላይ አትመኩ። ይከዳችኋል፣ ሰው ይከዳችኋል፣ ቤተሰብ ይከዳችኋል። ፈጣሪያችሁ ላይ ብቻ የሚመካበብ ሰው ነው። ሌላም በምንም አትመኩ። ምክንያቱም ሜሉ ምስክር ነች። ሁሌ ይዛ የምትሄደውን እቃ ስለረሳሽ ብቻ ነው አንገቷ እንደዛ የተያዘው። ብትይዝ ኖሮ እሷ ነች ግንባር ላይ ይዛ ሽንቱን አሸንታ የምታልፈው። ገብቷችኋል አላችሁ የፈለጉት ነገር። ሰው ጋርም ስትሄዱ በሰውም እንደዚሁ ነው። ቤተሰብ ጋርም ስትሄዱ እንደዚህ ነው። በቃ በሰው አትመኩ፣ በሰው ተስፋ አታድርጉ፣ በእግዚአብሔር ተስፋ በቃ ሰው ኢቭን ሰው የሚያደርግላችሁ ሰው የሚታዘዝላችሁ ሰው ለእናንተ የሚራራላችሁ እግዚአብሔር ካለ ብቻ ነው፣ ፈጣሪ ካለ ብቻ ነው እንጂ የትኛውን ቤተሰብ አይራራልም። ልቡ እንትን አይደለም፣ ምንም መስለው አትታይም። ግን እግዚአብሔር ከፈቀደና እግዚአብሔር ከወደደ እግዚአብሔር ለአንተ እንዲሆንልህ ከፈለገ እነሱን ያራራልሃል፣ ሰውን ያራራልሃል እንጂ ብሎ ሰው አይራራልህም። መጥቶ ምንም ስለሆንክ ማለት አንተ እንደነሱ ሰው ስለሆን ምንም መስሎ አትታያቸው፣ ምንም መስሎ አትታያቸው። ግን ፈጣሪ ሲወድ ሰው ነው የሚሰጥ። ገብቷችኋል? በሰው በኩል ብዙ ነገር የሚያደርግልህ ሰው የሚራራልህ ፈጣሪ ሲወድ ሰው እያመጣልህ ነው ማለት ነው ፈጣሪና እንደዛ ነው የምረዳው። ለማንኛውም ወደ ድራማችን መለስ። እናንተ የትናንትናውን ክፍል እንዴት አገኛችሁት? ተመችቷችኋል ወይስ አልተመቻችሁም? ምን ትላላችሁ? እኔ እንደ እውነቱ በጣም ተመችቶኛል። ግን ትንሽ ቅር ያለኝ የእዝራ ሽማግሌዎች መቼ ነው የሚመጡት? እኔ ይሄ
ጸቡ ከመፈታቱ በፊት መምጣት አለባቸው ብዬ አስባለሁ። በቃ ሽማግሌዎቹ መምጣት አለባቸው፣ ተዋርደው መመለስ አለባቸው። የምሬን እንዴ! ጭራሽ ልጄን ለጠላት ያሳልፍ ልስጥ ምናምን የተባለ ቢሄድ አሪፍ ነበረ፣ ግን እንደዛ የሚሆን አይመስለኝም። ምክንያቱም አቶ መስፍኔ እዝራን ለማገት ወይም ደግሞ የሆነ ነገር ለማድረግ አስቧል። እዝራን ይወስደዋል ብዬ ነው ማስበው፣ ሙድ መያዣ ያደርግበታል ብዬ ነው ማስበው። እንደዛ አይነት ነገሮችን እናያለን ብዬ አስባለሁ። እንግዲህ ከዚህ በኋላ ያሉት ክፍሎች ትንሽ ከበድ ያሉና የሆነ ወሰብሰብ ያሉ አይነት ክፍሎች ይሆናሉ የሚል ሀሳብ አለኝ። ምክንያቱም መስፍኔ በጣም ተበሳጭቶ ስላለ ማለት ነው። ለማንኛውም እንደነዚህ አይነት ነገሮች እናያለን ብዬ አስባለሁ። ለዛሬ የነበረው ቆይታ ይህን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናቸውን ብሩ፣ ሌታችሁን ብሩ ይሆንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። መልካም ጊዜ። አገር እያዝልኝ አለች። አገር እያዝልኝ ምንድን ነው እያመጡ ማቀባበል? ኧረ ወይ አንዱ ላይ ሻት ቤውና እኛንም አስደስችን እንዴ! በቃ ያገኘችው ላይ እሷን አንድ ሆነሽ ያግን አላት። በቃ ካካካ እያደረገች ቁም ግንባራቸው ላይ እንዴ! እኔ እኮ ማለት ነው የሆነ ደስ የሚል ነገር ብታሳዩ፣ የሆነ ሽንታቸውን ሲለቁ ምናምን። አሁን ባለፈው ናሆም ሽንቱን መልቀቅ ነበረበት። ሽንቱን ቢያንስ ለቆ ነበረ። ማን ነው? አረ ምናሴ መምጣት የነበረበት ምናሴ እንደመጣ ከዚህ በፊት ሪከመንድ አድርጊያችሁ ነበረ። ምንም አይፈጠርም፣ ምናሴ በመሀል ጣልቃ ይገባል ብያችሁ ነበረ። እንደውም እሱ እንዳይጎዳ አስቡበት ብያችሁ ነበረ። እዛ ጋር ያ ነገር ከመፈጠሩ በፊት ሆነ የሚያስቅ ነገር ቢኖሩ አሪፍ ነበረ። ዝም ብላ እያነሰች ከምታቀባበልብንና መልሳ ቦርሷ ከምትከተው ማለት ነው። ለማንኛውም እንዴት ናችሁ? ውድ ላይ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ ማብረን ላይ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ላይ በትናንትናው ክፍል አሾይና ነበረ። በነገራችን ላይ እንኳን አደረሳችሁ። ያው በድጋሚ ከበዓል በኋላ በድጋሚ እንኳን አደረሳችሁ ልላችሁ ይህ ነው። የዋዜ ማለት ቅዳሜ ዕለት ብያችኋለሁ። በዓሉ እንዴት አለፈ? ትናንትና በዓል ነበረ። እንዴት አሳለፋችሁ? ጥሩ ጊዜ ነበራችሁ? በስራ እንደኔ ያሳለፋችሁ? በልታችሁ አሟችሁ ያሳለፋችሁ? ሁላችሁም ተሽሏችሁ ደህና እንደሆናችሁ ተስፋ አለኝ። ሌላ ምን አባቴ ልበላችሁ እና ጥሩ ነበር አለ በዓል። ጥሩ ከሆነ ኮሜንት ላይ እንገናኛለን። ወደ ድራማችን ማለት ትናንትና ቤቲ በቃ ሁሉን ነገር ዘረገፈችው ስንል ተወችው። ድጋሚ ደግሞ በስተመጨረሻ ተመልሳ መጣች። ያማታል እንዴት ሴትዮ ያማታል። እኔ እኮ በቃ ማለት የሆነ ብትናገረው ጥሩ ነበረ። አማራጭ እንደሌላት ስላወቀች መናገር ነበረባት በመጀመሪያው። ግን አለመናገሯ ደግሞ ድራማውን ወደፊት ውብ እንዲያደርጉ አድርጎታል። ምክንያቱም ከዛ ሽማግሌ ጋር ተገናኝታ እሱም ዝቶባታል። እሷም ደግሞ እንደማትሰማው አይነት ነገር አውርታለች ከሼባውም ጋር ከፈጁ ጋር ማለት ነው። በላቸው ልበለው እንጂ ሌላ ምን አባት ይለዋለሁ። ከእሱ ጋርም ተገናኝታ እሱ ደግሞ እውነቱን ነግሯታል። አሁን የመጣችው እውነቱን ለመናገር ይመስለኛል። ከዛ በኋላ ደግሞ ከዛ ሰውዬ ጋር እነዚህ ሲጣሉ በመሀል ልጇን ሳይሆን እህቷን ልታገኝ አስባ ይመስለኛል። እነሱ ይረዱኛል ብላ አስባለች። ሜሉ ልደፋት ነው። ግን እንደዚ አይነት ነገር አይፈጠርም። ያው እውነቱን ትነግራችኋለች የሚል ሀሳብ ነው ያለኝ። ምክንያቱም አሁን ዋናው ነው ግንባሯ ያለው። አሁን ሳትዘባርቅ ወደዛ ሳትል ቀጥ አድርጋ ነው የምትናገረው እውነቱን ማለት ነው። ይሄ ነው የሚፈጠረው። እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሜሉ ትሳሳታለች? እኔ የምትሳሳት አይመስለኝ። ምክንያቱም ሁሉም ቤት ስላሉ ይህን ነገር ታደርጋለች የሚል እምነት የለኝም። የሚሆነው እውነታውን ትነግራችኋለች። ከሽባው ጋር እንደሚሰሩ እንዲሁም ደግሞ የእናንተ ድርጅት ውስጥ ሰው አድርጎ የእናንተን ተመሳሳይ እንደሚሰራ ሁሉን ነገር እዛ ጋር ዘርግፍ ታደርገዋለች የሚል ሀሳብ ነው ያለኝ። እንደዚህ አይነት ነገር ይፈጠራል የሚል እምነት አለኝ። እናንተስ ምን ታስባላችሁ? ምን ሊፈጠር ይችላል? በቀጣይ ክፍል ምን አይነት ነገር ልናይ እንችላለን? ሀሳባችሁን ኮሜንት ላይ አስቀምጡልኝ። የቤቲ ጽ ግን ይመቻት። በቃ እዛ እስር ቤት የምታደርገው ነገር ተመችቶኛል። እውነትም ቀበጥልሽ። በቃ ትምህርት ቤት የነበራት ቅብጥና ውጭ ላይ ያላት ቅብጥና እዛም ቀጥሏል። እንዴት ነው ጋይስ? አይመስላችሁም? ከሆነ ከጠባቂዋ ጋር ወይም ደግሞ ይሄ አጋች ጠባቂው አለ አይደለ? አጋቿ አለ፣ ጠባቂው አለ። ጠባቂው ፍቅር ነገር የሆነ ማለት መተዛዘን ነገር አለ እና ፉንቃ ነገር እንዳይገባላችሁ የሚል ሀሳብ አለኝ። የሆነ ይረዳታልን ብዬ አስባለሁ። እሱ እናንተ ምን ታስባላችሁ? እንደዛ አይነት ነገር የሚፈጠር አይመስላችሁ? ምክንያቱም የሆነ አስተያየታቸው እሱም ተመችቷታል፣ እሷም እንደዛ የሆነ ነገር አለ ብቻ
ለማምለጥ ያደረገችው ነገር ብቻ ሳይሆን የሚታየኝ የሆነ ጥሩ ነገር እንዳለ ይሰማኛል። አንተነስ ምን አስቦ ነው የሚንሸኳሸከው? ቤቲ ላግዝሽ አላት። እዚህም መጥቶ ደግሞ ጽዮንን አርፈሽ ቁጭ በይ ብሎ ሁሉን ነገር ሲያወራ ነበር። ምን አስቦ ነው? ምን እያደረገ ነው? ይህንን ሰውዬ ለመጉዳት እያሰበ ነው ወይስ ደግሞ ምን እያደረገ ነው? ወይስ አውቆ ነገሮችን እያወሳሰበ ከሜሉ ጋር ሊያገናኝ ነው? ምንድን ነው አላማው? እስኪ አላማውን ኮሜንት ላይ ያስቀምጡልኝ የገባችሁ ሰዎች ካላችሁ። ካልገባችሁ እንግዲህ አላማው ለእኔም አልገባኝም። ሌላኛው በትናንትናው ክፍል አቶ ኖላዊም አልነበረም እና ሴልነትም አልነበሩ ብቻ ይሆናል ድባቡ የቀነሰበት ክፍል ነበረ። እነሱ ከሌሉ ጨዋታው ብዙ ያን ያህል ፈታ ያደርገንም አይደለ? ቁም ነገሩ ላይ ነው አይደለ? ጭቅጭቁ ላይ ነበር የነበረው። እዛው አንድ ቤት ውስጥ ነበር የነበረው እና ብቻ የሆነ አሪፍ ነበር። ለማንኛውም በጣም ወዳችኋለሁ። ክፋይንካችሁ ክፉ መንዙ አልፋችሁ ሊሳካላችሁ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ሀናና አሲር ምን ጀመሩ? ሰዎች ምን ጀመሩ? እየመጣሽ ተኝ ያለ የድሮ አባባላችን ነው፣ የእኛ የሀገራችን አባባል ነው። ታዲያ ይሄንን ካላልኩ መቼ ነው ይሄንን ቃል የምጠቀመው? ዛሬ ካልተጠቀምኩ እንዴ? አሲር ይቺ ነገር እኔ አላማረችኝም። ሀና ግን የስራሽን ይስጥሽ። እንደው የምሬን እኮ ነው። አስባችሁታል? አንድ ሰው እንደሚያፈቅራችሁ በጣም እንደሚወዳችሁ እያወቃችሁ በእናንተ ምክንያት እንደተጎዳ እያወቃችሁ አሁንም ፍቅር ፍቅር ሲያጫውታችሁ ያንቺስ ከፋ። የምሬን ነው ሀንቾ፣ ያንቺስ ከፋ። ዞሮ ዞሮ መግቢያ ጭራሮ መግቢያ ነው መግቢያው እንዴ ያው ነው። መግቢያው ጭራሮ በሉት በቃ። ዞሮ ዞሮ አሲር አይደለም አንቺ ዞረሽ የአሲር ነሽ። ዞረሽ ትመጫለሽ። አዎ እንደዛ ነው ነገሩ። እንዴት ናችሁ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬ ማብረን ኖላዊ ሪቪው እናደርጋለን። በቀጣይ ክፍል ምን ሊፈጠር ይችላል? አንዳንድ ጉዳዮችን ጀባ መላችሁ ይሆናል። ኖላዊ በትናንትና ክፍል አሾይና ነበረ። በጣም ደግሞ ረጅም አይነት ክፍል ነበረ። ሜይ ቢ አብዛኞቻችሁ አላያችሁት ሊሆን ይችላል። ማታ ላይ ነበር የተለቀቀው። ትላንት ያው ስቅለት ነበረ። በነገራችን ላይ እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። በዚሁ አጋጣሚ በደንብ ልበላችሁ ዛሬ፣ ምክንያቱም በዓል ላይ ነን ያለነው። ዛሬ ዋዜማ ነው። ባይ ዘ ዌይ ይህንን ቪዲዮ እየሰራ ያለሁት አሁን ከሌሊቱ 9:35 3:35 ይላል። 9 ሰዓት ከ35 ከሌሊቱ አርብ ሌሊት ነው በዚህ ሰዓት እየቀረስኩ ያለሁት። ቅዳሜ ነው ወደ እናንተ የሚደርሰው። ማታ አካባቢ ላይ እናንተ ጋር ይደርሳል። በዓሉ ድባብ ላይ ናችሁ። እንዴት ነው ዶሮዋ ተገነጣጠለች ወይ እንዴት ነው ምናምን፣ ቅርጫ ተገባ፣ በጉ ተገዛ። በዘንድሮ ኑሮ በዓል እንዴት ነው እና እንዴት እያሳለፋችሁ ነው? በዚሁ አጋጣሚ እንኳን አደረሳችሁ ብያለሁ። የሰላም የጤና የፍቅር የደስታ ይሆንላችሁ፣ የመተሳሰብ ይሆንላችሁ። ይሄ በዓል የፍቅር በዓል ነው፣ የደስታ በዓል ነው፣ የሰላም በዓል ነው። ከሁሉም በላይ ጌታችንን አምላካችንን ፈጣሪያችንን የምናስብበት ነው ብዬ አስባለሁ፣ በተለይ ለክርስትናው እምነት ተከታዮች። ምክንያቱም ስለ ፍቅር እግዚአብሔር አንድ የልጁን እስከ መስጠት ድረስ ዓለምን እንዲወዷል ይላል ቃሉ። ወደ ስብከት እንዳልሄድባችሁ እኔ እኮ ከጀመርኩ እሄዳለሁ። ብቻ በዓሉ የሰላም የደስታ ይሆንላችሁ፣ ከጥፋታችሁ የምትመለሱበት ከጥፋታችን ጨምረ ራስን ከጥፋታችን የምንመለስበት፣ ፊታችንን ወደ አምላካችን የምናዞርበት፣ ከእሱ ጋር ሞተን ተቀብረን ከእሱ ጋር ደግሞ ትንሣኤውን የምንካፈልበት በዓል ይሆንልን። ወዳችኋለሁ። ወደ ድራማችን እንመለስ። ትናንትና እንግዲህ ወይዘሮ ሜላት ልታቀባብሎ ነበረ ይህን ሹጣን የሆነ ሰውዬ ማለት ነው። ግን ምንም ማድረግ አይቻልም። ምናሴ መጣ ብያችሁ ነበረ። በባለፈው ሪቪው ምናሴ ጣልቃ ይገባል ብያችሁ ነበረ። በመሀል ይመታ ይሆን ይጎዳ ይሆን ብዬ እንደሆን ጥያቄ ጠይቂያችሁ ነበረ። ያ ነገር ነው የተፈጠረው። ወይዘሪት ቤቲ ደግሞ እንዳለ ዘርግፍ ልታደርገው ነው። አቶ መስፍኔ እቤት ይዟት መጥቷል። አሁን ነው ነገሩ ድብልቅልቅ የሚለው። እውነቱን ትናገራለች ወይስ ዋሽታ ትዘባርቃለች? ምን ታስባላችሁ? እንዳየነው ከሆነ ድራማው ላይ ያው እውነቱን እንደምትናገር ነው። ምክንያቱም ሼባ አስጨንቋታል፣ ከስራ አባሯታል፣ ምናምን ብዙ ነገር አለ። ተስፋ ቆርጣለች። ስለዚህ ያላት አማራጭ የነ መስፍኔ ቤተሰብ ነው፣ ወይም ደግሞ እነ ሜሉ እንዲሁም መስፍኔ ነው ተስፋዋ። ስለዚህ ለነሱ የሆነ ነገር
ትነግራለች ብዬ አስባለሁ። ሙሉ ነገሩን እንኳን ባትነግር፣ ሙሉ ታሪኩን እንኳን ባትነግር የተወሰነ ነገር ትነግራለች። እሷም እሱ ጋር እንደምትሰራ እንደነበረ፣ እህቷን እሱ እንዳገተባት፣ እንዲሁም ደግሞ ፈጁ አንተነም እሱ ጋር እንደሚሰራ እና የእነሱን ምርት እያመሳሰሉ ለራሳቸው እንደሚሰሩ እንዲሁም ደግሞ የራሱን ሰው የእናንተ ድርጅት ውስጥ እንደከተተ ምናምን እነዚህን ሁሉ ትነግራለች ብዬ አስባለሁ። ግን ሁሉም በአንዴ ትነግራችኋለች ብዬ አላስብም። የተወሰነ ነገር አስቀርታ ጫፍ የምትነግራቸው ይመስለኛል። ምክንያቱም ፍራቻ ይኖራል ብዬ አስባለሁ፣ እህቷ ተይዛ ስላለች ማለት ነው። እስኪ እንግዲህ በቀጣይ ክፍል የምናየው ይሆናል። እናንተ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ከዛ በዘለለ ሰላምዬን ትናንትና ሁሉም ሰው ሲረዳት ነበረ። ደስ አይልም ጋይስ? እንደዚህ ደስ አይልም ጋይስ? ሰውን መረዳት፣ በቃ ሰውን ይቅርታ ማለት መተው፣ መርሳት። ይቅርታ መርሳት ማለት ነው። ይቅርታ ማለት ዝም ብሎ ይቅርታ ማለት ይቅርታ ቀላል ነገር ይመስላችኋል? ይቅርታ አድርጌልሃለሁ ትላለች። ይቅርታ ማለት መርሳት ነው። የተፈጠረውን ነገር እንዳልተፈጠረ ከውስጣችሁ ማውጣት ነው፣ ጠቃችሁ ማውጣት ነው ማለት ነው። እና አቶ ኖላዊ በተለይ የራሱን ሕይወት አንስቶ ሲያስተምረን ነበረ። አብዛኞቻችን አሳልፈናል ብዬ አስባለሁ። በወጣትነታችን ላይ አረጀህ ወይ እንዳትሉኝ፣ እንዲህ ስታዩ ልጅ ይመስላለሁ፣ ግን እድሜ ጠገብ ነኝ አባቴ። 43 ምን አስዋሸኝ እንዴ? በኋላ ቆሚ ልቅር እንዴ? አይሆንም 43 እንኳን አልደረስኩም። ስደርስ እነግራችኋለሁ። ልደቴን አብረን እናከብራለን። እዚህ ጋር እኔ በእድሜ አላፍርም፣ ግን እንትን ሲለን ነበረ፣ ሲያሳየን ነበረ። ብቻ ወደኋላ መለስ ብለን እኔ በግሌ ያሳለፍኳቸውን ሳስብ ነበረ። በጣም ብዙ ክፉ ጊዜዎች፣ ደግም ጊዜዎች ነበሩና መለስ ብዬ ሳስብ ነበረ። በጣም አሪፍ ትምህርት ተሰጥቶን ነበረ። ቤተሰቡ ታርቋል፣ ግን ውዝግብ ላይ ነው ያለው። ከዛ በዘለለ ቅድም እንዳልኳችሁ የሀና ነገር ግራ አጋብቶኛል። ሀኒቾ ግራ አጋብቶኛል። እኔ እዝራ በቃ ቀለጠ። ከዚህ በፊትም ብያችኋለሁ የእዝራ ጉዳይ። ከዚህ በፊት ገና እዝራ እንደመጣ ሀናን መጥበስ እንደፈለገ ከሀና ጋር መጀናጀን በጀመሩ ታይም ይሄ ልጅ የጠላቷቸው ልጅ ነው፣ ስለዚህ ሁለቱ ሊጋቡ አይችሉም፣ አሴ ተደላለ ፈታ ብለህ ቁጭ በል ብዬው ነበር። እና አሁንም ያለን ነገር ነው እያየን ያለ ነው። እናንተ ይሄ ሁሉ አልፎ እዝራና ሀና ይጋባሉ ወይስ ደግሞ አሴርና ሀና ይጋባሉ? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዞ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ቤታችሁ ብሩ ይሁንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። መልካም በዓል ይሁንላችሁ። ወይዘሮ ሜላት ምን አስባ ነው? ናፈከኝ ገለመሌ ገለመሌ ገለመሌ። ወይዘሮ ሜላት ግን የሆነች ከባድ አይነት ሰው ነች። የምሬ ነው የምላቸው። እንዴ በቃ ቀጣይ ክፍል ላይ ልጁ ሽንቱን ነው የሚለቀው እንዳልተወጣጠረ እጁን በኪሱ እንዳላደረገ። እኔና አንቺ እኮ የጀመርነው ነገር የለም። ድፍረት እንዶ ልትጀምርም አስባል ከእሷ ጋር። ኧረ አንተነ ያንተስ ከፋ። መሞቻን አግኝተዋል። የምሬ ነው። መጥቢያን ነው ያገኘው። በቃ ይኸው ራሱ ነው። እንዴት ናችሁ ውድ ኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ? ዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጨባ ምላችሁ ይሆናል። ኖላዊ በትናንትናው ክፍል ላሾይና አይነት ክፍል ነበረ፣ ደስ የሚል አይነት ክፍል ነበረ፣ ሳቢም ነበረ። አሴር ብድሩን መልሷል። እንደው እንደዛ ባያደርግ በጣም አዝንብ ነበረ። ባለፈው መመታት አልነበረበትም። የምሬ ነው። በባለፈው መመታት አልነበረበትም። መመታት እንኳን ቢኖርበት እንኳን ሀና እረፍ እንዳትነካው ምናምን ስትል ዝም ሲል የዛኔ ይሄኛው ቢገባለት፣ ገባችሁ አይደለ? የዛኔ ይሄኛው ቢመታው ጥሩ ነበረ። ወይም ደግሞ አንተን የዛኔ ቢያጠቃው ጥሩ ነበረ። ገና እንደሄደ መመታት አልነበረበትም። ገብቷችሁ ላላችሁ የፈለኩት ነገር አገኛችሁኝ አይደለ? እንደዛ ነበር መሆን የነበረበት። ብቻ ወንድ ልጅ ሆኖ ብድሩን የማይመልስ ብሎ በቃ ከእንትና ጋር ከተምቹ ጋር አድቀው አራትምታው ይጎዳባል። ጭራሽ ደግሞ ያዝናሉ። ወይኔ እንደዚህማ ቀመስ አረጉት ነው እንጂ እኮ መሽ እንትን አሉት፣ መሽ ረገጡት፣ ቀመስ አረጉት፣ ጨረፍ አረጉት ነው የሚባለው አይደለም። ለማንኛውም እሱም ጥሩ ነው። እኔ ያው እሱን አልደግፍም፣ ግን ጥሩ ነገር አይተናል እላችሁ ፈልጌ ነው። እዛ ጋር
ከዛ በዘለለ በትናንትናው ክፍል ወይዘሮ ሜላት አበደች፣ በቃ ጨለለች፣ ጨርቋን ጣለች፣ ሴትዮዋ ነቀለች። በቃ ሀገር እያዝልኝ አለች። ሀና ላይ በሩን ዘግታ በርግዳ ወጣች። ሄደች። አንተን የማያልቅበት ሰው እጁን በኪሱ አለ። ወይዘሮ ሜላት ደህና ነሽ? ኬት ተገኝሽ? እባክሽ ናፍቀኝ ነዋ፣ ፈልጌ ናፍቀኝ ነዋ። ኧረ ወይዘሮ ሜላት አቶ መስፍኔ እንዳይሰማሽ እንዴ አቆላመጥኩ እያለች መስፍኔን እዚህ ታስጨንቃለች። እሷ እዚህ ጋር እሳት የላሰች እንትላለች እንዴ ስታሰምጥ በቃ አንደኛ። የእሷ አስከፋ፣ የሜኑ ከፋ። የምሬ ነው የምላችሁ። አሁን አስባችሁታል? በቃ ስምጥምጥ አድርጋ እኔና አንቺ እኮ ምንም ለዚህ የሚያደርስ ነገር አልጀመርንም ምናምን የሚጀምርም እኮ አስባችሁታል? ከዛ በኋላ ሰመጠ ምናምን ቀስ ቀስ ብላ መጣችለት አንደኛዋ ልጅ፣ አሁን ደግሞ ሁለተኛው። ስለዚህ ያንተ መሞቻ ጉድጓድ ነው ብላ በልኩ የምሬሉ። በቀጣይ ክፍል አደራችሁ ሽንቱ ሲሸና አሳዩ። በቃ ሱሪው ላይ ሽንቱ ሲሸና አሳዩ። የምሬ ነው። ይሄ በቃ መጨረሻቸው እኮ እንደዚህ ናቸው። የምሬ ነው ማለት መጨረሻው እንደዚህ ነው። በቃ ሴት ምናምን እንትን የሚሉ ሰዎች የሴቶችን ህይወት የሚያበላሹ ገብቷቸዋል ላቸው የፈለኩት ነገር ከዚህ ጋር ጀምራል ይተዋታል፣ ከዚህ ጋር ጀምራ ይተዋታል፣ ከዚህ ጋር ጀምራ ይተዋታል። ልክ እንደ ሰላምዬ ህይወታቸውን ያበላሻል፣ ግማሹ ያረግዛሉ ምናምን ብዙ እንደዚህ አይነት ነገር የሚፈጥሩ ወንዶች መጨረሻቸው በቃ በሰው ሁሉ ፊት መዋረድ ከባድ ነው። አትፍረድ ይባላል። አልፈርድ፣ ይቅር በሉኝ፣ እኔ አያገባኝም፣ አይመለከተኝም ስላችሁ ደግሞ የሴት ልጅ ምናምን ብላችሁ ሌላ ነገር ውስጥ እንዳትገቡ ነው። እሺ እኔ ያልኩት ስለ ፍርዱ ነው። ፈራጅን ስላልሆንኩ እኔ ስለ ፍርዱ አይመለከተኝም። እኔ የድራማውን የወራሁት ሌላ ነገር ውስጥ አታስገቡ። የእናንተ ነገር እኮ አያልቅም። እሺ በቀጣይ ክፍል ምን ሊፈጠር ይችላል? ምን ታስባላችሁ? እኔ ግን አንድ ነገር አስባለሁ። ምናሴ አንተንም ፍለጋ ሄዷል። ስለዚህ ሜላትም ሄዳለች። ሜላት ቀድማ አግኝቷለች። እዛ በግርግሩ መሃል ምን የሚሆን ይመስላችኋል? ልጇ ምን የሚሆን ይመስላችኋል? እስኪ እንዴት ታስባላችሁ? ምናሴ ላይ ምን ሊፈጠር ይችላል? ምን አይነት ነገር ታያላችሁ? እስኪ እሱን ሀሳባችሁን ኮሜንት ላይ ታስቀምጡልኝ ደስ ይለኛል። ሌላኛው አሴር በትናንትናው ክፍል ፍቅሩ ተመልሶበት ሲታክዝ ነበረ። ሄደች ስል አልሄደችም ይላል። መጣው ስል አንተም ከሀና ጋር ተመሳሰልክብን፣ እኛም ግራ ገባን። በቃ እንደው በጥሩ ሁኔታ እየሄደ ያለው የድንብላልና የተምቹ ብቻ ነው። በቃ የሁለቱ ፍቅር አሸወኝ ተዋዷል። ውጣለን ነው በቃ ከቤት እያስወጡ ምናምን ፈታ ይላሉ። ይመቻቸው ያራዳ ልጆች። በኋላ ሌላ ነገር እንዳታመጡ ጣጣ እንጂ ቀጥሉበት። በርቱ፣ ተመችቶናል። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዚሁ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናብትኳችሁ። ፒስ። እውነት ለመናገር ሰላምዬ ለመጀመሪያ ጊዜ ኖላዊ ተከታታይ ድራማ ላይ አሳዘነች። የምሬን ነው የምላችሁ። በትናንትናው ክፍል ሰላምዬ በጣም ታሳዝን ነበረ። ሰሞኑ የነበረው ክፍልም እሷ ጋር የነበረው ነገር በጣም ጭንቀት የበዛበት ጭንቀት የተሞላበት አይነት ክፍል ነበረ። ግን በጣም ያሳዝን ነበረ። ሰላምዬ ከቤት ተባራለች። ወዴት ትሄድ ይሆን? ምንስ ታስብ ይሆን? ራሷን ለመጉዳት ታስብ ይሆን? ምን የምታደርግ ይመስላችኋል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ የሀረግ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ሀረግን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ሀረግ በትናንትናው ክፍል አሾይና ነበረ። ደስ የሚል አይነት ክፍል ነበረ። ሳቢ የሆነ ልብ አንጠልጣይ አይነት ክፍል ነበር አይደለ ጋይስ? እኔ ተመችቶ የነበረ ያየሁት በዚህም በዚህም በቃ የሆነ ስር ያለ አይነት ክፍል ነበረ። ጭንቀት የተሞላበት ክፍል ነበረ። ቤቲ ምን የምታደርግ ይመስላችኋል? በቀጣይ ክፍል ምን የሚፈጠር ይመስላችኋል? ለነ ወይዘሮ ሜላት እውነቱን ትነግራለች ወይስ ደግሞ እውነቱ እንደዚሁ ተደብቆ የሚቀር ይመስላችኋል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን አሁን ተስፋ ቆርጣለች ብዬ አስባለሁ። ምክንያቱም በሼባው ተስፋ ስለቆረጠች በቀጣይ ክፍል ሁሉን ነገር ድብልቅ አድርጋ ሄዳ ለነ ወይዘሮ ሜላት ትናገራለች የሚል ሀሳብ ነው ያለኝ። እንደገና ደግሞ ሰላምዬ እውነቱን ስለተናገረች ጥሩ ይሆናል ብዬ አስባለሁ። ምክንያቱም ይህን ልጅ እንዲጠራጠሩትና ወይም አንተነን እንዲጠራጠሩትና አንተነ ዙሪያ እንዲሽከረከሩ ወይም አንተነ ዙሪያ ሜላት እንድትሽከረከር ስለሚያደርግ
አቶ በቃሉ ላይ በቀላሉ የሚደርሱበት መንገድ ይፈጠራል ማለት ነው። እና አሴር ጣፍተው ነበረ በትላንትናው ክፍል። አቶ ኖላዊም በጣም አዝኗል። ሀና ያደረገችው ነገር ትክክል እንዳልሆነ ሲያወራ ነበረ። እውነት ለመናገር ማንም እንደዚህ አያደርግም። ማንም አይከላከልላችሁም። በዚህን ታይም በተለይ ማንም አይከላከልላችሁም። አይደለም እንደዚህ አብሮ ለሚታይ ጓደኛ ይቅርና ቤተሰብ ለቤተሰብ እንኳን አይደጋገፍም። የምሬ ነው። ዝም ነው የሚለው፣ ባላየ ነው የሚያልፈው። የራሱ ጉዳይ ነው፣ እኔ ጣጣ ውስጥ ሊከተኝ ነው የሚለው እና እንደዚህ አይነት ነገር ማየት ትልቅ ነገር ነው። እውነት ለመናገር በአሁኑ ጥሩ አልሰራችም ሀና ሲጀመር ሁሌ ነው ጥሩ ማሰረው፣ ሁሌ ነው እነሱን የምታስቀይማቸውና ከዛ ታስቀይማቸውና መልሳ ደግሞ ጠፉብኝ ብላ መከራ ታሳየናለች። እኛ ምን አገባን? እንደኛን ለምን ስቃያችንን ታብይናለሽ? አንዴ ሰላም ትሆኛለሽ፣ ሲሄዱ ለምን ሄዳችሁ ነው፣ ሲመጡ ለምን መጣችሁ ነው። እንደ አንቺ እኮ ግራ አጋባሽን እኮ እንዴ! እኛ እኮ ተጨነቀ፣ ነፍሳችን ተጨነቀች። እንደ ኧረ ተይና እና እባክሽ የብሬን እኮ ነው። ያንቺስ ከፋ። ጋሽዬ በትናንትናው ክፍል በጣም ተቆጥቶ ነበረ። ልጆቹን አታውቁም፣ እንዴት ነው ልጆቹን እንትን የምትሏቸው ምናምን እያለ ከልጆቹ ጋር ያለውን ነገር በሚገባ እንትን ሲል ነበረ እና የሆነ ነገር ፊል አድርጓል። በቃ ትክክል ያልሆነ ነገር እንዳለ ስላወቀ ነው የአቶ መስፍኔ ወንድም ይህን ሁሉ ነገር ለሜሉም ለመስፍኔም ለራሱ ሲናገር የነበረው። እሱ ግን ሰውየውን ያወቀ ዕለት በቃ አለቀ፣ ነገር አለቀ፣ በቃ ከተመ። የምሬ ነው የምላችሁ፣ በዛ ወዱ ላይ ጠብሷል፣ በቃ አለቀ። የምሬ ነው። ነገሩ በቀላሉ መፍታት ይቻላል፣ ግን ያው አይናገሩ፣ የሚናገር የለማ። ሌላኛው በትናንትናው ክፍል በጣም ጎልቶ የታየው የአቶ ኖላዊ ስራ ነበረ። ሜሉ ጋም ሄዶ ቤተሰቡን ለማስታረቅ እያደረገ ያለው ነገር፣ አቶ መስፍኔ ጋር በቃ ቤተሰቡን ለማግባባት እየሄደበት ያለው መንገድ እኔ በጣም ተመችቶኛል። እሱን ነገር ወድጀዋለሁ። ምናሴም በትናንትናው ክፍል በቃ እኔ ወንድም ሆኜ እንዴት አልሰማሁም የሚል ነገር እንትን ብሎታል፣ በቃ ለይዞታል እና በጣም አሪፍ አይነት ክፍል ነበረ። ግን ቶሎ ቢያልቅ አትሉም ጋይስ? ኖላዊ ተከታታይ ድራማ ኧረ ፈጠን አድርጉት፣ አፍጥኑት። የሆነ ወደፊት ገፋ አድርጉና ጨርሱት እንዴ! ወይም ምዕራፍ 2 ብላችሁ እንደ ሐረግ ተከታታይ ድራማ ብትጀምሩት ይሻላል። የሆነ የቀይ ልታሰብሩ ነው። በቃ ምንም አልቻልኩም እንዴ! በዛ ያው የቢዝነሱ ሁኔታ ስለሆነ ነው። አዲስ ድራማ ቢጀመር ያው ብዙ እይታ ስለማይኖረው ይህንን ይዞ መቀጠል ይሻላል በሚለው እንለፈው እኛ ማለት እንደዛ ነው። እንግዲህ ነገር ምንም ማድረግ አይቻልም። ከዚህ የተለየ ነገር አለ ብዬ አላስብም። እናንተ የምትጨምሩልኝ ነገር ካለ ሀሳባችሁን ኮሜንት ላይ አስቀምጡልኝ። አንድ አሪፍ ነገር ሪከመንድ አድርጊያችኋለሁ። ያው እነ ወይዘሮ ሜላት ጋር ዱብና ዕዳ ሄዳ ሁሉ ነገር ትዘረግፋለች የሚል ነገር ተናግሬ ያለው። እንዲሁም ደግሞ አንድ ጥያቄ ጠይቄያችኋለሁ። ሰላምዬ ምን ታስብ ይሆን? ወዴት ስትሄድ ይሆን? በራሷ ላይ ምን አይነት ነገር ታስብ ትችላለች የሚለው ነገር አውርቻችኋለሁ። እስኪ እናንተ ደግሞ ሀሳባችሁን ኮሜንት ላይ ጣል አድርጉበት። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ዲሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ወሰናበታችኋለሁ። ፒስ